የኢራን እስላማዊ አብዮታዊ መንግስትና ወታደራዊ አቅምን ማፈራረስ ግቡ ያደረገው የመካከለኛው ምስራቅ ጦርነት በታሰበው ልክ መጓዝ አልቻለም። በአጭር ጊዜ እንደሚጠናቀቅ በአሜሪካ በኩል የነበረው ሰፊ ግምት አልሰራም። ይልቁንም ቴህራንን የበለጠ ለጥቃት በማነሳሳት የባህረ ሰላጤውን አገራት አደጋ ላይ ጥሏል። የዓለም ኢኮኖሚን ማናወጡንም ቀጥሏል። አሜሪካ ይህን አደገኛ ጦርነት በድርድር ወይም ያለ ድርድር የማቆም ፍላጎቷን ካንጸባረቀች ሰነባብታለች። ጥያቄው ግን አሜሪካ ጦርነቱን ብታቆም ኢራን ማቆም ትችላለች የሚለው ነው። በእርግጥም ኢራን ጦርነቱን ማቆም ትፈልጋለች። ነገር ግን ጦርነቱን ለማቆም ያስቀመጠችው ቅድመ ሁኔታዎች የጦርነቱ ተዋናዮች መቀበል የሚችሉት አይመስልም። እንደ ትራምፕ አስተያየት ያለ ስምምነት ጦርነቱን ማቆም የሚቻል ከሆነም ለባህረ ሰላጤው አገሮች ዋስትና ሳይኖር ማብቃቱ ከፍተኛ አደጋ ሊያስከትል ይችላል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ትራምፕ አሜሪካ በኢራን ላይ የምታደርገውን ጦርነት በፍጥነት እንደሚቆም ገልጸዋል። ስምምነት ባይኖርም ጦርነቱን ማቆም እንደሚቻል አስታውቀዋል። አሜሪካ ወታደራዊ ዘመቻዎቿን በሙሉ በቅርቡ ለማጠናቀቅ በትክክለኛው መንገድ ላይ እንደምትገኝም ተናግረዋል። በተጨማሪም ትራምፕ የኢራን መሪዎች በድርድር ወቅት በአሜሪካ የሰላም እቅዶች ላይ ካልተስማሙ ጦርነቱ ሊባባስ እንደሚችል ጠቁመዋል። ይህም በኢራን የኃይልና የነዳጅ መሠረተ ልማት ላይ ውድመት ሊያስከትል ይችላል። ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጦርነትን ለማስቆም ሁለት አማራጮች እንዳሉ ካስተያየታቸው መረዳት ይቻላል። አንደኛው በስምምነት ነው፣ ሁለተኛው ደግሞ ያለ ስምምነት። ያም ቢሆን ግን በአሁኑ ጊዜ በመካከለኛው ምስራቅ ያለው ሁኔታ ሁለቱም አማራጮች የሚሰሩበት እድል የጠበበ መሆኑን ያሳያል። ከስምምነቱ በኋላ ላሉ ማንኛውም ሁኔታዎች የተሻለው አማራጭ ጦርነቱን በስምምነት መቋጨት አስፈላጊነቱ ጥያቄ ውስጥ አይገባም። ነገር ግን በኢራን የተቀመጡ ሶስት ዋና ዋና ቅድመ ሁኔታዎች ላይ የተመሰረተ በመሆኑ የመሳካት እድሉ ዝቅተኛ ነው። ኢራን ያስቀመጠቻቸው ዋና ዋና ቅድመ ሁኔታዎች በተፋላሚዎቿ የሚፈጸም ጥቃት እንዲቆም፣ ዓለም አቀፍ አስተማማኝ የደህንነት ዋስትናና ለደረሰው ኪሳራ የካሳ ክፍያ ናቸው። እነዚህ ቅድመ ሁኔታዎች ደግሞ አስቀድሞ ተቀባይነት ማግኘት አልቻሉም። ይህም ብቻ ሳይሆን ትራምፕ የኢራን ባለሥልጣናት የአሜሪካን የሰላም እቅድ ካልተቀበሉ ጦርነቱ ተባብሶ እንደሚቀጥል ዝተዋል። ይህም ጦርነቱ በስምምነት የመጠናቀቅ እድሉ ጠባብ መሆኑን ያረጋግጣል። ሁለተኛው ጦርነቱን ለማስቆም የተቀመጠው አማራጭ ደግሞ ያለ ስምምነትም ቢሆን ጦርነቱን ማቆም ነው። ይህ የትራምፕ አማራጭ ልክ እንዳንደኛው ሁሉ የመሳካት እድሉ ጠባብ ነው። ምክንያቱም አሜሪካ ብታቆም ኢራን ጦርነቱን ስለማቆሟ ዋስትና የለም። በተለይም አሜሪካ ከኢራን ጋር ያለ ስምምነት ጦርነቱን ብታቆም ቴህራን በመካከለኛው ምስራቅ የኃይል አቅርቦቶች ላይ ጫና እንዲኖራት ያደርጋል። ይህም ከጦርነቱ መጠናቀቅ በኋላ የዓለም የኢኮኖሚ ቀውስ እንዲራዘም እድል ይፈጥራል። በተመሳሳይ የባህረ ሰላጤው አረብ ሀገራት የነዳጅና የጋዝ አምራቾች ባልጀመሩት ጦርነት ምክንያት የሚደርስባቸውን መከራ ያራዝማል። የአሜሪካ ኢራን ጥምረት ወታደራዊ ዘመቻ የኢራንን ቴዎክራሲያዊ አገዛዝ ወይም ሃይማኖታዊ መንግስት ከማፍረስ ይልቅ ኢራን ለአንድ ወር በተሻገረ ጦርነት በባህረ ሰላጤው ሀገራት ላይ ከፍተኛ ውድመት እንድታደርስ አስችሏል። ይህ በሆነበት ሁኔታ ያለ ስምምነት ጦርነቱን ማጠናቀቅ የአሜሪካ ጦር ሰፈር ያለባቸው የባህረ ሰላጤው ሀገራት ለተጨማሪ የኢራን ጥቃት ማጋለጥ ነው። ለባህረ ሰላጤው ሀገሮች ግልጽ ዋስትና ሳይኖር ጦርነቱ ማብቃቱ ከፍተኛ አደጋ ሊያስከትልም ይችላል። በተጨማሪም ይህ ጦርነት የሆርሙዝ የባህር ወሽመጥ እንዲዘጋ ምክንያት በመሆን የዓለም የኃይል ገበያዎች እንዲታወቁ አድርጓል። እናም ያለ ስምምነት ጦርነቱን አሜሪካ ማቆሟ ሰርጡን ኢራን ስለመክፈቱ አስተማማኝ ባለመሆኑ ለዓለም ኢኮኖሚ ቀውስ መፈታት ሙሉ በሙሉ መፍትሄ አይሆንም። በእርግጥ ትራምፕ ጦርነቱን ሊያስቆሙ ይችላሉ። ያ ማለት ግን ኢራን ታቆማለች ማለት አይደለም። ይልቁንም ጉዳዩ ጦርነቱን ያለ አስተማማኝ ውጤት ማቆም ነው። ጦርነቱ የተዳፈነ እሳት ሆኖ እንዲቆይ የማድረግ እድሉም ሰፊ ነው። በተለይም የአሜሪካ ኃይሎች በባህረ ሰላጤ ውስጥ በሚገኙ የጦር ሰፈሮች ውስጥ እስካሉ ድረስ ኢራን ክልሉን ማስፈራራቷን ልትቀጥል ትችላለች። የክልሉ ባለሥልጣናት ለአስርተ ዓመታት የመካከለኛው ምስራቅ ቅርጽ የሚቀይር ጦርነት እንዳይሆን ስጋት አላቸው። ጦርነቱ የመባባስ አደጋው በተለይም አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ጥቃት እንዴት ምላሽ እንደምትሰጥ ባላቸው አመለካከት ላይ የተንጠለጠለ ነው። በጦርነቱ መጀመሪያ ላይ ሃይማኖታዊ መሪው አያቶላህ አሊ ኻሜኒ እና ቁልፍ አመራሮች መገደል ለኢራን መፈራረስ ምክንያት እንደሚሆን ታስቦ ነበር።
ነገር ግን ልጃቸው አያቶላህ ሙጅተባ ኻሜኒ ተተኩም። እናም የሥርዓቱን ጭንቅላት ለመቁረጥ ታስቦ የተፈጸመው ጥቃት የኢራንን ገዢዎች አራስ ነብር በማድረግ ለከፋ የበቀል እርምጃ አነሳስቷቸዋል። በመጀመሪያ ጥቃት የተገደሉትን ሃይማኖታዊ መሪም ከተፎካካሪ ገዢ ወደ ሰማዕትነት ከፍ አድርገው እንዲመለከቱ አድርጓቸዋል። የአያቶላህ አሊ ኻሜኒ ግድያ በኢራን ውስጥ ጠንካራ የሆነው እስላማዊ አገዛዝ ያለውን ተቀባይነት እንዲጨምር አግዟል። ከፍተኛ መሪዎችን ማስወገድ ስርዓቱ እንዲፈርስ ያደርጋል የሚለው የአሜሪካና እስራኤል ግምት ለጦርነቱ መባባስ ምክንያት ሆኗል። የአሜሪካና የእስራኤል ባለስልጣናት የኢራንን የርዕዮተ ዓለም ኃይል በጭፍን ባይመለከቱትም የመቋቋም አቅሟን ዝቅ አድርገው መመልከታቸው ግን ጦርነቱ ከአንድ ወር በላይ እንዲሻገር ስለማድረጉ ማረጋገጫ ነው። የሚሳኤል ማስወንጨፊያዎች፣ የትዕዛዝ ማዕከሎችና ከፍተኛ ባለስልጣናትን በማጥፋት የተገኘው የአሜሪካና እስራኤል የአየር የበላይነት የመንቀሳቀስ ነጻነትና ስትራቴጂካዊ ቁጥጥርን ያስገኛል የሚል እምነት ፈጥሮ ነበር። ነገር ግን የኢራንን ስርዓት ከመበታተን ይልቅ አጠናክሯል። በተለይም ኢራን የአሜሪካና እስራኤል ጥምረት ወታደራዊ ዘመቻን ለመቋቋም የኤነርጂ ሀብቶችና የሆርሙዝ የባህር ወሽመጥን እንደ ስትራቴጂካዊ ማዕከል አድርጋ ተመልክተዋለች። በዚህም የኤነርጂ መሰረተ ልማቶችን በመምታት እና የሆርሙዝ ወሽመጥን በመዝጋት በዓለም ዙሪያ የዋጋ ግሽበትን አቀጣጥላለች። በአሜሪካና በአጋሮቿ ላይ ጫና ማሳደርም ችላለች። ይህም ኢራን በመካከለኛው ምስራቅ ውስጥ ከበፊቱ በበለጠ አደገኛ መሆኗን ያሳያል። እነዚህ ሁኔታዎች ትራምፕ እንዳሉት አሜሪካ በስምምነት ወይም ያለ ስምምነት ጦርነቱን በቅርቡ የምታጠናቀቅ ቢሆንም እንኳን ይጠናቀቃል ወይስ አይጠናቀቅም የሚለው ውሳኔ በአሜሪካ ሳይሆን በኢራን እጅ ላይ መሆኑን ያመላክታል። በተለይም ያለ ደህንነት ዋስትና ጦርነቱን ማጠናቀቅ የባህረ ሰላጤውን ሀገራት ለኢራን ጥቃት ተጋላጭ አድርጋቸዋል። የወደፊት የኢራን የበቀል እርምጃ ምናልባትም በክልሉ ብቻ የተወሰነ እንዳይሆንም ያደርጋል። በቀጣይ የሚሆነውንም አብረን የምንመለከት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ ሮይተርስና ዘ ጋርዲያንን በዋቢነት ተጠቅመናል።